ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሰላም እንደምን ቆያችሁን የኖር ተወዳጆች። ዛሬ ከሰሞኑ በስፋት ስናደርሳችሁ ከነበረው የብፁዕ አቡነ ገብርኤልና የሰት ትምህርቶቻቸው ወጣ ብለን አዳዲስ ጉዳዮችን እንዳስወደድን ከቀዳሚት ሰንበት እስከ ዳግመ ትንሣኤ በርካታ አዳዲስ የአጀንዳ ጋጋቶችን ተመልክተናል። ከዛም ውስጥ የኦርቶዶክሳውያን ወጣቶችና ጭር ሲል የማይወደው የዮኒ ማኛ ጉዳይ እንዲሁም የአርቲስቶቹ የትዳር ፍቺና የታዋቂው ቲክቶከር በረከት 4 ኪሎ በቤተክርስቲያን ስርዓት በሚስጥረ ቁርባን የጋብቻ ስርዓቱን መፈጸሙን ተመልክተናል። አብራችሁ ውስጥ ቆዩ። እነዚህን መረጃዎች በስፋት የምታገኙ ይሆናል። ቀኖናና ዶግማን የማያውቅ ዮኒ ማኛ ዛሬ ስለ ዮኒ ማኛ ብቻ አይደለም እዛ ቤት ገብታችሁ ለተወያያችሁ ወንድሞቼ ጭምር ነው። ቪዲዮ ሁላችሁም ሼር አድርጉት፣ እንመለስበታል። የራሱ ምን ማለት ነው? የራሱ ሆነ ምን ማለት ነው? ምን ማለት አይ ፍቺ ዶግማ ማለት ምን ማለት ይመስላል? ምን ማለት ነው? ዶግማ ማለት ቤተክርስቲያን የምትመራበት ማለት ነው አይደለም? ምንድን ነው? እዛ ቤት ገብታችሁ ለተወያያችሁ የኦርቶዶክስ ልጆች ነው የማይመጥናችሁ ቦታ ገባችሁ። ይሄ ሰውዬ ትላንትና ለማን ሲደግፍ እንደነበረ የሚታወቅ ነው። ዮኒ ማኛ ትምህርት ሃይማኖት ምንም የምታውቀው ነገር የለም። ስለ ቤተክርስቲያን ትምህርት አንድ ኦርቶዶክሳዊ ዶግማ ሲባል የማያውቅ ከሆነ ችግር አለበት። ቀኖና ሲባል የማያውቅ ከሆነ ችግር አለበት። ትውፊት ሲባል የማያውቅ ከሆነ ችግር አለበት። እንግዲህ ትምህርት ሃይማኖት በሶስት ይከፈላል። ወንድማችን ዮኒ ማኛ የመጀመሪያው ዶግማ ነው፣ ሁለተኛው ቀኖና ነው፣ ሶስተኛው ደግሞ ትውፊት ይባላል። ዶግማ ማለት እምነት ነው። ዶግማ ስለ እምነት ካላወቅ ምን ዋጋ አለ? ዶግማ ከሚባሉ ትምህርቶች ለምሳሌ የነገረ ክርስቶስ ትምህርት፣ የነገረ ድኅነት ትምህርት፣ አምስቱ አዕማደ ምስጢራት፣ ስለ ሥላሴ፣ ስለ ምስጢረ ሥጋዌ፣ ስለ ጥምቀት፣ ስለ ቁርባን፣ ስለ ምስጢረ ትንሣኤ ሙታን ማታውቅ ከሆነ ምን ነው ሃይማኖተኛ? ምኑን ኦርቶዶክስ ነው? ሲጀመር መስቀል ማንጠልጠል ምንም ዋጋ የለውም። ገባ? የማይቀየር የማይሻር የማይለወጥ ጥንትም የነበረ አሁንም የሚኖር ወደፊትም የሚኖር የእግዚአብሔር ቃል ማለት ዶግማ ማለት እምነት ላይ የተመረኮዘ ነው። እግዚአብሔር አምላክ ነው፣ ዶግማ ነው። እግዚአብሔር ፈራጅ ነው፣ ዶግማ ነው። እግዚአብሔር ዓለምን የፈጠረ ካለመኖር ወደ መኖር ያመጣ ነው፣ ዶግማ ነው። አይቀየርም፣ አይሻርም። ቀኖና ማለት ደግሞ ስርዓት ይባላል። በማን ሊቀየር? በእኔና በአንተ ጋጥ ወጡ ሳይሆን በቤተ ክርስቲያን አባቶች ወይ ደግሞ በብፁዓን አባቶች፣ እነሱ ደግሞ የሚመሩት በመንፈስ ቅዱስ ነው። ሊቀየር ሊሻሻል የሚችል የቤተ ክርስቲያናችን ስርዓት ወይ ደግሞ መስፈሪያ ይባላል። ኤግዛምፕል ጾም ዶግማ ነው። የጾምን ሰዓትና ቀን ሰፍራ የምትሰጠን ግን ቤተክርስቲያን ነች። ምን በድንገት የጾም ጸሎት ሊታወጅ ይችላል። በማን? በአባቶች። ለምሳሌ የቀዳሽ ቁጥር 5 ነው አይደል? ሌላ ቦታ ግን አሕዛብ በሚበዛበት ቦታ ምንም አይነት ኦርቶዶክስ በማይኖርበት ቀዳሽ በማይኖርበት ቦታ የቀዳሽ ቁጥር ሊቀንስ ይችላል። የቅዳሴው ሰዓት የመሳሰሉ ነገሮች ሴት ልጅ በ80 ወንድ ልጅ በ40 የመጠመቃቸው ጉዳይ ዶግማ ቢሆን ጥምቀት ዶግማ እንኳን ቢሆን ሴት ልጅ በ80 ሳትደርስ ልትታመም ትችላለች። ሴት ልጅ ወንድ ልጅ በ40 ሳይደርስ ሊታመም ይችላል። ቀደም ብሎ ሊጠመቅ ይችላል። ይሄ እንደዚህ አይነት ስርዓቶች በመንፈስ ቅዱስ የሚመሩ አባቶች ሊያሻሽሉ ሊቀይሩት የሚችሉ የቤተክርስቲያን ስርዓት የራሱ ምን ማለት ነው? የራሱ ሆነ ምን ማለት ነው? ምን ማለት አይ ፍቺ ዶግማ ማለት ምን ማለት ይመስላል? ምን ማለት ነው? ዶግማ ማለት ቤተክርስቲያን የምትመራበት ማለት ነው አይደለም? ምንድን ነው ዶግማ ማለት? የማይሳሳት የማይለወጥ ትምህርት ማለት ነው። እሺ የማይሳሳት የማይለወጥ ቴንኪው። የማይሳሳትና የማይለወጥ ትምህርት ከሆነ ካልከኝ እንደዛ ለምንድን ነው ታዲያ ይሄኛውን ስህተት ሊኖርበት ስለሚችል መከራከያ አይሆንም ያልከኝ ለምንድን ነው? ኤግዛክትሊ መለስከው እኮ ራስህ። ስለዚህ ቤተክርስቲያኒቷ በዚያም አጋጣሚ ስለ ዶግማም ማወቅ ጥሩ ነው። የማይሳሳት የማይለወጥ ትምህርት ነው ያለችው ቤተክርስቲያን አንደኛ የመዳን ትምህርቷ፣ የነገረ ክርስቶስ ትምህርቷ፣ የሥላሴ ትምህርቷ፣ የጥምቀት የክርስቶስ ዳግም ምጽአት ትምህርቷ የማይለወጡ የማይሻሻሉ ትምህርቶቿ ናቸው። የሰው ልጆች ድህነትን የሚያገኙት የቤተክርስቲያንን ገድል አንብበው ሳይሆን በክርስቶስ ኢየሱስ አምነው በአብ በወልድ በመንፈስ ቅዱስ ተጠምቀው የጌታ ቅዱስ ሥጋና ክቡር ደሙን በልተው ነው። እኔና ፕሮቴስታንትን ያለያየን ደግሞ የተክለ ሃይማኖት ገድል ሳይሆን ከሱ ቀድሞ ያለው በክርስቶስ ኢየሱስ የተሰራው የማዳን ስራ ነው። ጌታን የሚያክል ትልቅ ነገር ዞር አድርጌ በተክለ ሃይማኖት ዙሪያ ላይ ከኤርሚያስ ጋር መወያየት አልፈልግም። እኔ እኮ እያልኩ ነው በክርስቶስ እኮ እንለያያለን እናንተ እያልኩ እኮ ነው። የእሱኛው ልዩነታችንን ሳንፈታና ሳንጨርስ በክርስቶስ የማዳን ዙሪያ ላይ ሆድና ጀርባ ሆነን እናንተ በገድላትና ድርሳናት ምን አስወራኝ? እኔ እኮ ቤተክርስቲያን ስትመጣ እኮ እንድታምን ማደርገው አስቀድሜ የገድላትና ድርሳናትን ሳይሆን ክርስቶስ ኢየሱስ የዘላለም የአብ ልጅ እንደሆነና በእርሱ በኩል የተሰራውን ድነት በሚስጥራት በኩል ታገኛለህ ወይንስ አታገኝም? ሚኒንግ በጥምቀት ያንን ሸምጥጠህ መተህ ያን ወደ ጎን አድርገህ ገድላት ነው ብትለኝ ሴንስ አይሰጥም። ግን እኔ ዝም ብዬ ሳስበው ጋይስ
አሁን በቃ እንደዚህ ዮኒ ማኛ ምናምን የሚባሉ ወንድሞች ጋር አለመግባት ይሻላል መሰለኝ። ጌታ ይርዳው ምናምን እሱንም ግን ክርስቲያን ወንድማችን አይደለም ምናምን ለማለትም አይደለም፣ ግን ለክፉም ለደጉም ይሁን አንዳንዴ በቃ ከእንደዚህ አይነት ጭቅጭቅ ያለበት ቦታ ግን አለመግባት የሚሻል ይመስለኛል። አሜን። አንደኛ እናተርፍም፣ ሲቀጥል ደግሞ አሁን እንደዚህ አይነት ሰዎች አንዳንዴ የራሳቸው የሆነ ውስጣቸው ላይ ይዘውት የሚገቡት ነገር ስላለ ይገቡና የተወሰነ እንደዚህ ባያዝድ እየሆኑ ምናምን ቤተክርስቲያንን ሊያሰድቡ ይችላሉ። እና ከዚህ ሁሉ እንደዚህ አይነት ቦታዎች አለመሄድ የሚሻል ይመስለኛል። እንግዲህ መሄድ የፈለገ ችግር የለውም ቢሄድም፣ ያው አላዝም ታውቃላችሁ የማዘዝ መብቱ ስለሌለኝ። ግን ሳስበው እንደሚታወቀው ከትንሣኤ ማግስት ጀምሮ አዳዲስ ጎጆዎች የሚቀለሱበት ወቅት ነው። ይህንንም በስፋት እየተመለከትን እንገኛለን። ብዙ ጎጆዎች በሚቀለሱበት በዚህ ጊዜ ታዲያ አንድ የፈረሰን ጎጆ ግን ለመመልከት ወደናል። ትዳር መጽደቂያ ነው፣ ትልቅም ተቋም ነው ትላለች ቅድስት ቤተክርስቲያን። ለትዳሬ በፍቺ መቋጨት የኔ ምንም ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ ነው? እኔ ሴፍሻ ከባድ ጥያቄ ነው። ለምን መሰለህ? አሁን እንድናገር ልታደርገኝ ነው። እኔ ስለ ራሴ መልካምነት ስለ ራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም። ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ የአንድ ሰው ብቻ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማቅጧል፣ በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል። ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም ከእውነት የራቀ ውሸት ነው። እኔ ትዳሬ ላይ ያለውኝ ሌላ ሪሌሽን ጀምሬ አላውቅም። እኔ ዙሪያዬን ያሉ ሰዎች መጠየቅ ትችላለህ። አብረውኝ የሰሩ ሰዎች እንትን ማለት ትችላለህ። ዝናዬን ተጠቅሜ ወይም ያለኝን ነገር ተጠቅሜ ከሆነ ሴት ጋራ በዚህ በጣም በፍጹም የራቀና የጸዳ ነኝ። ስም እግዚአብሔር ይመስገን። እና ትዳር ላይ ያለሁ እኔ በጣም ታማኝ ነኝ። ለሚስቴ በጣም ታማኝ ነኝ። በዚህ ነው የምታወቀው። አንድ ሰው ወደ ትዳር ከመግባቱ በፊት ይህንን ማወቅ እንደሚገባውም እንደዚሁ ቅድስት ቤተክርስቲያናችን ታስተምረናለች። የጋብቻ ሕይወት የሰው ልጅ ፍቃድ ስጋውን እንዲፈጽምበት ዘሩንም እንዲተካበት እንዲረዳዳበት እግዚአብሔር አምላካችን ያዘጋጀው ስርዓት ነው። በስዕለት ወይንም ደግሞ በሌላ ምክንያት ለመመንኮስ ከወሰኑ አባቶችና እናቶች በቀር ለሰብአዊ ፍጡር ሁሉ ጋብቻ አስፈላጊ ነው። ስለዚህም ወይ በጋብቻ አለዚያም በድንግልና መጽናት እንጂ እንደዚሁ እየዘመቱ መኖር ኃጢአት ነው። ትዳር ለመመስረት ወስነን ዝግጅት ላይ የምንገኝ ምዕመናን የጋብቻ መስፈርታችን ሃይማኖት፣ ክርስቲያናዊ ምግባርና መልካም ስብዕና መሰረት ያደረገ ሊሆን ይገባዋል። ሀብትን፣ ዝናንና ውበትን ምክንያት አድርጎ መተጫጨት መጨረሻው አያምርምና እነዚህ ቁሳውያን መስፈርቶች ከጊዜ በኋላ ሲጠፉም ጋብቻም አምሮ ሊፈርስ ይችላል። ከሰሞኑ እየተመለከትን ያለነውም ይህንኑ ነው። ስለዚህም መስፈርቶቻችን ከሃይማኖትና ከምግባር ጋር የተገናኘ መሆንም ይኖርበታል። እነዚህ ከተሟሉ ሀብትና ሌላው ጉዳይ በጊዜ ሂደት በጥረትና በስራ የሚመጣም ነውና ጋብቻ የመለኮትና የትስብዕት ምሳሌም ነው። እንደ ምስኪን እንዴት ከድሃ ቤት አደረ እንደተባለው እግዚአብሔር አምላካችን ለተዋህዶ የመረጠው የድሆችን ስጋ ነው። የተዋህዶ ምሳሌ የሆነው ጋብቻ የምንመሰርት ምዕመናን ሰዎች ገንዘብ፣ መልክ፣ ዝና የላቸውም ብለን ልናቃልላቸውና እንዲሁም ልንንቃቸው ከምርጫም ውጭ ልናደርጋቸው አይገባም። ጋብቻ አንደኛው የሌላኛውን ድክመት እየሸፈነ የሚኖርበት እንጂ በሁለት ፍጹማን ሰዎች የሚመሰረት ህይወትም አይደለም። ፍጹም አመለካከት ያለውም ሰው ማግኘት ይከብዳልና በመሆኑም ጥንካሬያችንን በጋራ ድክመታችንንም በማስተካከልና በመተራረም ለመኖር መዘጋጀት ይኖርብናል። በስራ በአመለካከት ወይም ደግሞ በሞትና በልዩ ልዩ ምክንያት መለያየት ሲመጣ ህይወታችንን እንዴት እንደምንቀጥልና ሌሎች የመሳሰሉ ጉዳዮችንም መጽሐፍት በማንበብ ስልጠና በመውሰድ የልምድ ተሞክሮ ያላቸው ሰዎችን በመጠየቅ ከመተጫጨት በፊት ስለ ጋብቻ ህይወት ትምህርት ብንቀስም መልካም ነው። ይህም ለወደፊት ህይወታችን ደስታና ስኬት ይጠቅማልና ከሁሉም በላይ እግዚአብሔር አምላካችን መልካምና ታማኝ የትዳር አጋር ይስጠን ዘንድ በጸሎት መትጋት ይጠበቅብናል። ከዚህ ሁሉ ጋርም ጋብቻ የሚከለከልባቸው መንገዶች እንዳሉ መገንዘብ ያስፈልጋል።
እነዚህም ሩካቤን የሚከለክል ደዌ ወይም ደግሞ ተፈጥሯዊ ችግር፣ ለመመንኮስ ቃል መግባት፣ በእምነት መለያየት፣ እንደዚሁም ስጋዊ መንፈሳዊ የጋብቻ ዝምድናዎችም ናቸው። በስጋዊ ዝምድና እስከ 7 ትውልድ ድረስ መጋባት የተከለከለ እንደሆነ ቤተክርስቲያን ታዛለች። ስለዚህም በጋብቻ ዝምድና ወደ ላይ ወንዱ የአባቱን፣ የአያቱን፣ የቅድመ አያቱን ሚስት ልጅ፣ እህት፣ እናት አያገባም። ወደ ታች ደግሞ የልጁን፣ የልጅ ልጁን ሚስት ልጅ፣ እህት፣ እናትና አያት ማግባት ክልክል እንደሆነ በመጽሐፍ ቅዱስ መሰረት በማድረግ ቅድስት ቤተክርስቲያናችን ትከለክላለች። ወደ ጎን ወንዱ የወንድሞቹንና የልጆቹን ሚስት ልጅ፣ እህት፣ እናትና አያት ማግባት እንደማይችልም እንደዚሁ በትእዛዝ ተቀምጧል። እህት፣ ልጅ፣ የልጅ ልጅና በዚሁም የዝምድና ሐረግ የሚገኙትን ማግባት አይፈቀድለትም። መንፈሳዊ ዝምድና ስንመለከት ደግሞ ወደ ላይ ወንዱ የክርስትና አባቱን ልጅ ሚስት እንዲሁም የልጅ ልጅ እህት፣ ወደ ታች የክርስትና አባት የክርስትና ልጁን እናት፣ እህት፣ የእህቱንና የወንድሙን ልጅ ማግባት እንደማይፈቀድለት ፍትሐ ነገሥት ይገልጻል። እንደዚሁም በእምነት ከማይመስለን ሰው ጋር መጋባት ክልክል እንደሆነ ቤተክርስቲያን አጥብቃ ትናገራለች። ለዚህም ቅዱስ ጳውሎስ እንዳስተማረው ጋብቻ የኢየሱስ ክርስቶስና የቤተክርስቲያን ምሳሌም ነው። ጋብቻ የሚያምኑና በማያምኑ ሰዎች መካከል ከተፈጸመ ምስጢሩ ከክርስቶስና ከቤተክርስቲያን ተዋህዶ ጋር አይስማማም። ስለዚህም በሃይማኖት ከማይመስሉን ሰው ጋር መጋባት እንደሌለብንም እናስተውል። በእርግጥ ከአሕዛብ ወይም ከመናፍቃን ወገን የትዳር አጋርን የመረጠ ካለም ትምህርት ሃይማኖት እንዲማሩና የክርስትና ጥምቀትን እንዲጠመቁ በማድረግ ማግባት ይችላሉ ሲል በፍትሐ ነገሥት እንዲሁም ደግሞ በመጽሐፍ ቅዱስ በአንደኛ ቆሮንቶስ ላይ ያለውን ቃል በመጥቀስ ቤተክርስቲያናችን ትእዛዝን አውጣለች። ጠቢቡ ሰለሞን እንደ ቀለበት በልብህ አኑረኝ በማለት እንደተናገረው ጋብቻ ለሚጠብቁትና ለሚያከብሩት ሰማያዊ ዋጋ የሚያስገኝ የፍቅርና የአንድነት ህይወት ነው። ለቃል ኪዳን የሚታሰረው ክብ ቀለበትም የጋብቻ ህይወት የማይቋረጥ አንድነት መሆኑን የሚያመላክት ምስጢርም አለው። በመተጫጨትና በቃል ኪዳን ቀለበት የተመሰረተ ጋብቻ በስርዓተ ተክሊል ይፈጸማል። ጋብቻ ምስጢራዊነቱንና ትክክለኛነቱ የሚታወቀው በምስጢረ ተክሊል ወይም ደግሞ በስርዓተ ቁርባን ሲፈጸም ብቻም ነው። ከስርዓተ ተክሊል ወይም ከቁርባን ውጪ ጋብቻ መፈጸም በሕገ ቤተ ክርስቲያን የተከለከለ ነው። በድንግልና ጸንቶ የቆዩ ምዕመናን ጋብቻ በስርዓተ ተክሊል እንዲሁም ደግሞ ሁለተኛ የሚያገቡ ጥንዶች ደግሞ በስርዓተ ቁርባን ይፈጸማል። ከሚጋቡት አንዳቸው በድንግልና የቆዩ ወይም የቆየች ከሆነም ለብቻዋ አሊያም ለብቻዋ ስርዓተ ተክሊል ይፈጸምላታል። ክርስቲያናዊ ጋብቻ በቃል ኪዳንና በቡራኬ በጸሎተ ተክሊልና በቅዱስ ቁርባን መፈጸሙ ምስጢርም አለው። አንድነቱ ወይም ተዋህዶ የክርስቶስና የቤተክርስቲያን ምሳሌ ነው ስትል ቅድስት ቤተክርስቲያን ትገልጻለች። በስርዓተ ተክሊል ሙሽሮቹ የሚያደርጉት ቀለበትም፣ የሚለብሱት ነጭ ልብስም፣ የሚቀቡት ቅባ ቅዱስ፣ የሚቀዳጁት አክሊል እንደዚሁ የካህናቱ ጸሎትና ቡራኬ ሙሽሪትና ሙሽራው ከመንፈስ ቅዱስ ለሚቀበሉት በአይን ለማይታይ ጸጋ ምክንያቶችም ናቸው። ጸሎቱ ከደረሰ በኋላ ስርዓተ ቅዳሴ ተደርጎም ሙሽሮቹ ጋብቻቸውን ስጋውና ደሙን በመቀበል ይፈጽማሉ። ስጋውና ደሙ የሚስጥራት ሁሉ ማህተም ነውና ያለ ስጋውና ደሙ ስርዓተ ተክሊልም ሆነ ስርዓተ ቁርባንም አይፈጸምም። ከስርዓተ ተክሊልና ከስርዓተ ቁርባን ስርዓት ውጪ ጋብቻን መፈጸም ወይም ደግሞ መመስረት በፍጹም ሊለመድ እንደማይገባ አባቶች ይናገራሉ። ክርስቲያን ነን እያልን በሕገ ቤተ ክርስቲያን ካልተመራን ሰው ሆነን ተፈጥረን ሳለን እንደ እንስሳ መኖር ይሆንብናልና በትዳር ያልተወሰነን ወገኖችም የቤተክርስቲያናችንን መመሪያ ተቀብለን በስርዓተ ተክሊል ካልሆነም በስርዓተ ቁርባን ለመጋባት እንድንዘጋጅ የቤተክርስቲያን የሁል ጊዜ ጥሪዋና መልእክቷም ነው። ከዚህ በፊት በዓለማዊ መንገድ ትዳር የመሰረቱ ወይም ደግሞ የፈጸሙ ምዕመናንም ንስሐ ገብተው ስጋውና ደሙን እየተቀበሉ ኑሯቸውን መባረክ እንዲሁም ደግሞ መቀጠል ለልጆቻቸውም ለሌሎችም ወገኖች አብነት መሆን እንዳለባቸው ቤተክርስቲያን ታስተምራለች። ከሰሞኑ በተመለከትነው ጉዳይ ጋር በተያያዘም የጋብቻ ህይወት ሃይማኖትን፣ ንጽህናን እንደዚሁም ደግሞ መንፈሳዊ ህይወትን የሚፈታተን እንደ ዝሙትና ሃይማኖትን መለወጥ አይነት ኃጢአት ወይም ደግሞ ሞት ካልመጣ በቀር በአንድነት እንደ ጸና ይኖራል እንጂ በቀላሉ አይፈርስም ወይም ደግሞ ፍቺን ቤተክርስቲያን አትፈቅድም። ስለዚህም በጋብቻ አንድነት ውስጥ መለያየት አሊያም ደግሞ ፍቺ እንዳይኖር በቀኖና ቤተክርስቲያን ተደንግጓል። በመሆኑም ችግራችንን በውይይት በመፍታት በመመካከርና በመፈቃቀር ተስማምቶ እስከ ሞት ድረስ መኖር ተገቢ ነው። አብሮ ለመኖርና ለሃይማኖት እንቅፋት የሚሆኑ የጋብቻን ክብር የሚያቃልሉ ለምሳሌ ሩካቤ ስጋ ለመፈጸም አለመቻል፣ ሃይማኖትን መለወጥ፣ በትዳር ላይ መሴሰንና የመሳሰሉ እንቅፋቶች ካጋጠሙ እንደዚሁ ሞት ከመጣ ግን መፋታት ይፈቀዳል ሲሉ የቤተክርስቲያን አባቶች ይናገራሉ። ቢሆንም በቀኖና ቤተክርስቲያን ከተደነገገው ምክንያት በቀር መፋታት እንደማይገባ እንደዚሁ በፍትሐ ነገሥት ላይ ተጽፎ እናገኛለን። በአጠቃላይ መላው ምዕመናን በተለይም ደግሞ እሳታዊ ባህሪ የሚበረታባቸው ወጣቶች በምድር በልዩ ልዩ ደዌያት እንዳይያዙ፣ በሰማይ በገሃነመ እሳት እንዳይቃጠሉ፣ ከዝሙት ስራ ሁሉ ራሳቸውን በመጠበቅ በተቀደሰው ጋብቻ ሊወሰኑ እንደሚገባ ቅድስት ቤተክርስቲያን አጥብቃ ታስተምራለች። ከዝሙት ኃጢአት
ከኃጢአት ነፃ ለመሆን ፈሪሃ እግዚአብሔርን ገንዘብ ማድረግ፣ ስጋን በጸሎት በጾምና በስግደት እንደዚሁም በስራ ማድከም፣ በስሜት አለመነዳት፣ ራስን ከስሜታዊነት መጠበቅ፣ ከዚህም ባሻገር ሞተ ወልደ እግዚአብሔርንና የቅዱሳንን ተጋድሎ ማስተዋል ዋነኛ መፍትሄዎች እንደሆኑ ቤተክርስቲያን ታስቀምጣለች። ሰሞኑን ዛሬ አንድ ቪዲዮ አይቼ ነበረ። ዓለማዊ ቲክቶከሮች ምናምን ጠጣቸው ማነው 4 ኪሎ ምናምን የሚል ስም ያለው ወንድማችን እሱ እንደዚህ በኤርሲያን ምናምን እንትን ብሎ አግብቶ ነው መሰለኝ። እሱን አይቼ በጊዜ እኔ ክርስቶስ በጣም ደስ የሚል ስም ማለት ነው። እንደዚህ ዓለማዊ እንደዚህ ኮንተንት ያላቸው ሰዎች ጥሩ ነገር አይገኛቸው ምናምን እያልኩኝ ሳይሆን ግን በጣም ወጣት ናቸው እና በጣም ወጣት ሆነው ምንድነው ዓለማዊ ኮንተንት ምን የሚስሩ ግን ጋብቻ ግን መንፈሳዊም ጭምር ስለሆነ ቤተክርስቲያናችን ውስጥ ጋብቻ ላይ ሲደረስ ወደ ቸርች የሚሄድ በጣም ትልቅ ነገር ነው። በጣም ለሁላችን ትምህርት በጣም ነው ደስ የሚል ጌታ በነገር ሁሉ ይወርዳቸው ደግሞ እና ጸዴ ነው እና ቀጥሉበት ነው። ይሄ መልእክቴ በተክሊልና በቁርባን ላገባችሁ እንዲሁም ደግሞ አሁን ላይ ለምታገቡ ሰዎች የሚሆን መልእክትና ምክርም ጭምር ነው። እንግዲህ እንደሚታወቀው በቤተክርስቲያናችን ትክክለኛው ጋብቻ የሚባለው በቁርባንና በተክሊል ያለው ነው። ያንን ማድረጉ ደስ የሚለው ይበል የሚያስፈልለው ነገር ግን በዛ ፕሮግራም ላይ ስትገኙ ፍጹም የሆነ ኦርቶዶክሳዊ የሆነ ማንነትና አለባበስን ለብሳችሁ ብትገኙ የተሻለ ነው። ምክንያቱም አሁን ላይ ጸጉሩ፣ ሜካፑ፣ ጥፍሩ ሁሉ በሚያስደነግጥ መልኩ ዓለም ላይ በማይደረግ መልኩ ቤተ መቅደስ ውስጥ ለመቁረብና ተክሊል ለማድረግ እንደዛ ሆናችሁ የምትመጡ እህቶቻችን አላችሁ። ይሄ በፍጹም ስህተት ነው። ቤተክርስቲያን እንደዛ አታስተምርም። ይሄ ስህተት የሚፈጸመው በእናንተ ችላ በማለትና በንስሐ አባቶቻችሁ በቂ ትምህርት ባለመስጠት ነው። ሌላው ደግሞ ትልቅ ችግር እየሆነ ያለው ነገር ምንድነው? በዛ በስጋው ደሙና በተክሊሉ ከተጋባችሁ በኋላ በማግስቱ በጭፈራ ወይም ደግሞ በሳምንቱ ደግሞ አዳራሽ ተዘግቶ ሴቶች ሰውነታቸው እየታየ በጭፈራና እንዲሁም ደግሞ በዝላይ ሰርጋችሁን ድጋሚ የምትደግሙ ሰዎች አላችሁ። ይሄ በፍጹም በቤተክርስቲያን የማይፈቀድ ስርዓት ነው። ሌላው ትልቅ ችግር እየሆነ ያለው ነገር በቤተ መቅደሱ የሚደረገውን ሰርግ ከጨረሱ በኋላ እነዛ ተጋቢዎች ከዛ በኋላ ግን በህይወታቸው በፍጹም የማይቆርቡ የዛን ቀን የሰርጋቸው ቀን ብቻ ይቆርባሉ። ከዛ ውጭ ግን አይቆርቡ። ከዛ በኋላ ወደ ዘፈኑ፣ ወደ ጭፈራው፣ ወደ ዓለማዊ ህይወት ነው። ነገር ግን የተጋቡት በተክሊልና በቁርባን ነው። ይሄ በፍጹም ስህተት ነው። በሰርጋችሁ ዕለት የሚቆርቡት የጌታ ስጋና ደም ለሁል ጊዜ የሚሆኑ ለሁል ጊዜ ማለት ሁሌ የምቆርቡት ሁሌ በንስሐ ህይወት የምትመላለሱበት ከጭፈራ ከስካር ከተለያዩ ነገሮች የምትጣበቁበትና የምትለዩበት እንጂ ለአንድ ቀን ፕሮግራማችሁን ለማሳመሪያ የምቆርቡት ቁርባን አይደለም። ስለዚህ ስለ ስጋው ደግሞ አውቃችሁ በቂ እውቀት ኖሯችሁ ተመራችሁ ሰርጋችሁ ማሳመሪያ ብቻ ሳይሆን ህይወታችሁ እንደሆነ አውቃችሁ እዛሽ ቀን ላይ ተክሊልም ማረጋችሁ ቁርባንም ማረጋችሁ ከቆረባችሁ በኋላ ቀጣይ ህይወታችሁ በንስሐ አባታችሁ እየታገዘ ንስሐ እየገባችሁ እየቆረባችሁ ስጋችሁን እያደከማችሁ የምትኖሩበት ዓለም እንጂ ዳግም ወደ ዓለም እየተመለሳችሁ እየጨፈራችሁበት ስጋው ደግሞ ግን የሰርጋችሁ ዕለት የነበረችው ያቺ ሞመንት ግን ዳግም የማትመለስበት ሆና ለፎቶ ማድመቂያ ካረጋችሁት እመኑኝ በፍጹም ያ ትክክል አይደለም። ስለዚህ ወደ ዋናው መስመር መጣችሁ ህይወታችሁን በቀጣይ በንስሐና ወደ እግዚአብሔር በመመለስ ብታረጉት የበለጠ ትዳራችሁ ይባረካል። በመጨረሻ ማስተላለፍ የምፈልገው ለኦርቶዶክሲያን በሙሉ በስርዓተ ተክሊል ወይም ደግሞ በቁርባን የሚደረግ ሰርግ ህይወት እንጂ የአንድ ቀን ፕሮግራም ሆኖ ከዛ በኋላ ጥለነው የምንሄደው ፕሮግራም አይደለም። ሁሌ የምንኖረው ህይወት ነው መሆን ያለበት። ቤተክርስቲያን የምታስተምረው ያንን ነው። ተውሶ ነው። ጸጋጽሩ ተውሶ፣ ከበሮ ተውሶ፣ ነጠላ ተውሶ፣ እንደዚሁ ደግሞ የቤተ ክርስቲያን ቅዳሴዋም ዜማዋም ሁሉም ነገር ተውሶ ሲሆን ይደብራል። ካላንደሯም ተውሶ ሲሆን ቀኖናዋም ተውሶ ሲሆን ይደብራል። እና እንዳጋጣሚ ሆኖ የምንቆጥረው ከ1 2 3 እያለ መስከረም፣ ሰኔ ምናምን እያለ የምንጠራቸውን በጠቅላላ የቤተ ክርስቲያን ይህ ሁሉ የቤተ ክርስቲያን ነው። ጭራሽ መስከረም ማትበሉ ልትል ነው? ሁሉም የቤተ ክርስቲያን ነው። አሁን ካላንደር ማን ነገረ መስከረም አንድ አዲስ ዘመን መለወጫ መሆኑን ብላ አታውቀው አይደለም። ይሄማ የኢትዮጵያ ነው። ኢትዮጵያ የምትቆጥረው ቁጥር የቤተ ክርስቲያን ነው።
እሱንም ጭራሽ በአዋጅ ልታስመልሱ ልትወስዱት ነው አይደለም? የኛ ነው። አሁን በጣም ነው የማመሰግነው። በዓሉ ፋሲካውም የኛ ነው፣ ገናውም የኛ ነው። እግዚአብሔር ይመስገን። እንኳንም ግን ይህ ሁሉ ነገር ያላት ቤት ውስጥ ነው የገባው። አምላከ ቅዱሳን እግዚአብሔር በስተት ወይም በድፍረት የሰራነውን ሁሉ ኃጢአት ይቅር ብሎ ለወደፊቱም ከሚመጣው ኃጢአትም ጠብቆ ሁላችንንም የመንግስቱ ወራሾች ለመሆን ያብቃን እያልን የዛሬው መርሃ ግብራችንን እንዲሁም መረጃዎቻችንን እዚህ ጋር ለማብቃት ወደድን። ይቆየን።